ሰበር ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አስቸኳይና አስደንጋጭ ትዕዛዝ ሌሊቱን አስተላልፈዋል። የመካከለኛው ምስራቅ ጦርነት ማቆሚያ አጥተዋል። ኢራንና አሜሪካ እየለየላቸው ነው። በዲፕሎማሲው መስክ የሚደረገውም ጥረት ዋጋ አጥተዋል። ኢራን ከአሜሪካ ጋር ሙሉ ጦርነት ውስጥ ገብተናል ስትል አውጃለች። ሁለቱም ሀገራት ሌሊቱን አዳዲስ ጥቃቶችን ፈጽመዋል። አሜሪካ አስረኛውን ተከታታይ የአየር ጥቃት ስትፈጽም ኢራንም አደገኛ ጥቃት ፈጽማለች። ለአሜሪካም ከባድ የተባለ ማስጠንቀቂያ አውጥታለች። በርከት ያሉ ሰበር ዜናዎች ተሰምተዋል። ሁሉንም በዝርዝር ወደ እናንተ አደርሳለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመረጡ ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ የዶል ምልክቷን በመጫን ቤተሰብ ይሁኑ። ይህን ቪዲዮ ላይክ በማድረግ ደግሞ ቤተሰብነታችሁን አጠናክሩ። እስከ ቪዲዮ መጨረሻ አብራችሁኝ ዝርዝሩን ተከታተሉ። በቅድሚያ ከጥቃቱ በፊት የተሰጠው ትዕዛዝና ማስጠንቀቂያ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በዮርዳኖስ በሚገኝ ወታደራዊ ካምፕ ላይ በደረሰ የኢራን የሚሳኤልና የድሮን ጥቃት የሁለቱ አሜሪካውያን ወታደሮች ሕይወት ማለፉን ተከትሎ ለኢራን እጅግ የበረታና የማያዳግም የአጸፋ እርምጃ ማስጠንቀቂያ አስተላልፈዋል። ፕሬዝዳንት ዶናልድ ጄ ትራምፕ በትሩዝ ሶሻል ገጻቸው ባስተላለፉት መልእክት ኢራን የአሜሪካን ወታደር በገደለች ቁጥር ለፈጸመችው ግድያ እጥፍ ድርብ ዋጋ ትከፍላለች በማለት እጅግ ጠንካራ አቋማቸውን አንጸባርቀዋል። ፕሬዝዳንት ዶናልድ ጄ ትራምፕ ይህንን ውሳኔ ተፈጻሚ ለማድረግ ለሀገሪቱ ከፍተኛ ወታደራዊ አመራሮች ጥብቅ መመሪያ ማስተላለፋቸውን ገልጸዋል። ፕሬዝዳንት ትራምፕ መመሪያውን ያስተላለፉት ባለፈው ዓመት የጦርነት ሚኒስቴር ተብሎ በድጋሚ ለተሰየመው መስሪያ ቤት ኃላፊ ፔት ሄግሴት፣ ለጦር ኃይሎች ጠቅላይ አዛዥ ጀነራል ዳን ኬንና ለሌሎች ከፍተኛ የጦር መሪዎች እንደሆነ አስታውቀዋል። ይህም ከዚህ በላይ በማንኛውም የኢራን ጥቃት የአሜሪካ ወታደር ሕይወት ቢቀጠፍ የአሜሪካ ጦር ያለምንም ማቅማማት እጅግ የበረታና የማያዳግም እርምጃ እንዲወስድ የሚያዝ ነው ተብለዋል። በአሜሪካ ማዕከላዊ እዝ በኩል የተሰጠው መግለጫ ደግሞ ዋሽንግተን መመሪያውን ወዲያውኑ ተግባራዊ ማድረግ መጀመሯን ያሳያል። በአካባቢው ያለው ውጥረት ከፍተኛ ደረጃ ላይ የደረሰ ሲሆን በሆርሙዝ ባህረ ሰላጤ ላይ በሚንቀሳቀሱ መርከቦች ላይ ተጨማሪ ጥቃቶች እየተሰነዘሩ ይገኛሉ። ይህንን ተከትሎ አሜሪካ በኢራን ላይ አስረኛውን ተከታታይ የምሽት የአየር ጥቃት ማካሄዷ ተገልጿል። የአሜሪካ ማዕከላዊ እዝ በአሜሪካ ፕሬዝዳንት ትዕዛዝ መሰረት በኢራን ውስጥ በሚገኙ ኢላማዎች ላይ አስረኛውን ተከታታይ የምሽት የአየር ጥቃት ማካሄዱን አስታውቀዋል። ሪፖርቶች እንደሚያመላክቱት በደቡባዊ ኢራን በባንዳር አባስ፣ በቄሸም ደሴትና በሲሪክ አካባቢዎች ፍንዳታዎች ተሰምተዋል። ተመቱ ተብሎ የተጠቆሙት ኢላማዎች የጦር መሳሪያ ማከማቻዎች፣ የራዳር ስርዓቶችና በሆርሙዝ ወሽመጥ ላይ የንግድ መርከቦችን ለማስፈራራት ያገለግላሉ የተባሉ የድሮን ማስወንጨፊያ ጣቢያዎችን ያካትታል። የአሜሪካ ማዕከላዊ እዝ ባወጣው መግለጫ በኢራን ላይ ላለፉት 5 ሰዓታት ሲያካሂድ የነበረውን የአስረኛውን ምሽት ተከታታይ የአየር ጥቃት በተሳካ ሁኔታ ማጠናቀቁን አስታውቀዋል። ሴንትኮም በማህበራዊ ሚዲያ ገጹ ላይ ከአየር ጥቃቱ የተወሰዱ ተንቀሳቃሽ ምስሎችን በማያያዝ ባወጣው ይፋዊ መግለጫ የዘመቻው ዋና ዓላማ የኢራንን ሚሳኤልና ሰው አልባ አውሮፕላኖች ጣቢያዎችን፣ የአየር መከላከያ ስርዓቶችንና ሌሎች ወታደራዊ ተቋማትን ማውደም መሆኑን ገልጸዋል። ይህ የአሜሪካ ኃይሎች እርምጃ ኢራን በሆርሙዝ የባህር ወሽመጥ በኩል በሚያልፉ የንግድ መርከቦች ላይ የምታደርገውን ጥቃት የመቀጠል አቅሟን ሙሉ በሙሉ ለማዳከም የታለመ መሆኑን እዙ አክሎ አስገንዝበዋል። ይህንን ተከትሎ በመካከለኛው ምስራቅ ያለው ወታደራዊ ውጥረት ወደ ከፋ ደረጃ እየተሸጋገረ መሆኑን የፖለቲካ ተንታኞች እየገለጹ ይገኛሉ። በሌላ በኩል ኢራን በዮርዳኖስ ላይ አዲስ የባላስቲክ ሚሳኤል ጥቃት ማድረሷ ተዘግቧል። የቀጠናው ውጥረት እየተባባሰ ባለበት ወቅት ኢራን በዮርዳኖስ አቅጣጫ አዲስ የባላስቲክ ሚሳኤል የጥቃት ማዕበል መክፈቷ ተመላክተዋል። የዮርዳኖስ የአየር መከላከያ ኃይል ከኢራን ግዛት
ተኩሰው ወደ ሀገሪቱ የአየር ክልል የገቡ 3 ሚሳኤሎችን መቶ መጣሉን የሀገሪቱ የጦር ኃይሎች አስታውቀዋል። የዮርዳኖስ ጦር ኃይሎች ጠቅላይ መምሪያ ወታደራዊ ምንጭ እንዳረጋገጡት የሀገሪቱን ክልልና ደህንነት ለማወክ የተተኮሱት እነዚህ ሚሳኤሎች የአየር መከላከያ ስርዓቱ ባካሄደው ፈጣን የማክሸፍ እርምጃ መክሸፋቸውን ገልጸዋል። በዚሁ እርምጃ ምክንያት ምንም አይነት የሰው ህይወት ጉዳት ወይም የንብረት ውድመት አለመድረሱ የተገለጸ ሲሆን የተመቱት ሚሳኤሎች ፍርስራሽ በወደቀባቸው ልዩ ልዩ ቦታዎች የቴክኒክና የደህንነት ቡድኖች ተሰማርተው አካባቢውን ደህንነቱ የተጠበቀ ማድረጋቸው ታውቋል። የዮርዳኖስ ጦር ሀገሪቱ ማንኛውንም ድንበርና የአየር ክልል ጥሰት ለመከላከል ከፍተኛ ዝግጁነት ላይ እንደምትገኝ በመግለጽ ህዝቡ መረጃዎችን ከተረጋገጡ የመንግስት የዜና ምንጮች ብቻ እንዲከታተል አሳስበዋል። በሌላ በኩል የኢራን ፕሬዝዳንት ከአሜሪካ ጋር ሙሉ ጦርነት ውስጥ ገብተናል ሲሉ ተናገሩ። የኢራኑ ፕሬዝዳንት መሱድ ፔዚሽኪያን ባደረጉት ንግግር ሀገራቸው ከአሜሪካ ጋር ሙሉ ጦርነት ውስጥ መግባቷን አስታውቀዋል። ፕሬዝዳንቱ በቴህራን ከፍትህ አካላት ጋር ባደረጉት ውይይት ወቅት ሲናገሩ ኢራን ከአሜሪካ ጋር ሙሉ ጦርነት ውስጥ መሆኗ እውነታ ነው፣ ስለዚህ ይህ ግጭት የሚያመጣውን ተፈጥሯዊ መዘዝ መቀበል አለብን ብለዋል። ጨምረውም አሁን ያለብን ጠቃሚው የጦር ሜዳ ፍልሚያ ኢኮኖሚያችንና የህዝብ ኑሮ ነው። እየደረሰብን ያለው የኢኮኖሚ ጫና ማህበራዊ ቀውስ ካስከተለና ቀውሱ ከቀጠለ ህዝቡ ለመንግስት ያለውን ድጋፍ በመቀነስ ማህበራዊ ካፒታላችንን ሊጎዳ ይችላል ሲሉ ገልጸዋል። ይህ በእንዲህ እንዳለ በኢራን በሰኔ ወር የዋጋ ግሽበቱ በ90% እየጨመረ ሲሆን ከፍተኛ የኑሮ ውድነትም መከሰቱ ይታወቃል። የኢራን ባለስልጣናት በዚህ ጦርነት ከ3000 በላይ ሰዎች መገደላቸውን ቢናገሩም መንግስታዊ ያልሆኑ ድርጅቶች ግን ቁጥሩ ከዚህም እንደሚበልጥ በመናገር ላይ ናቸው። በሌላ ዜና አሜሪካ ወሳኝ የኢራን የነዳጅ ዘይት ማዕከል የሆነችውን ደሴት ለመቆጣጠር እንዳታስብ ቴሄራን አስጠነቀቀች። አሜሪካ ወሳኛዋን የኢራን የነዳጅና የጋዝ መተላለፊያ ሀርግ ደሴት ለመቆጣጠር ጭራሽ እንዳታስብና ወረራ ለመፈጸም የምትሞክር ከሆነ ከባድ ምላሽ እንደሚጠብቃት የኢራን የውጭ ጉዳይ ሚኒስቴር አስጠንቅቀዋል። አሜሪካ በኢራን ላይ የምትፈጽመው ጥቃት በቀጠለበትና ኢራን የአጸፋ ጥቃት እርምጃ በአጎራባች ሀገራት ውስጥ በሚገኙ የአሜሪካ ጦር ሰፈሮች ላይ እየወሰደች ባለበት በአሁኑ ጊዜ አሜሪካ የኢራንን ግዛት የምትይዝ ከሆነ ጦርነቱ ይባባሳል የሚል ስጋት ፈጥረዋል። ከዚህ ቀደም ፕሬዝዳንት ዶናልድ ጄ ትራምፕ በደቡብ ኢራን የምትገኘውን ሀርግ ደሴት የመቆጣጠር እቅድ እንዳላቸው ተናግረው የነበረ ሲሆን ግጭቱ በተባባሰበት ጊዜ አሜሪካ ይህንን ተግባራዊ የምታደርግ ከሆነ ኢራን ራሷን እንደምትከላከል አስታውቃለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ እንደተናገሩት እንዲህ ያለው ጀብደኝነት ከባድ መዘዝ ያስከትላል ሲሉ አሜሪካን አስጠንቅቀዋል። ጨምረውም አሜሪካ እግረኛ ጦሯን አሰማርታ ወረራ የምትፈጽም ከሆነ የሀገሪቱ መሪዎች አቀባበል ሊያደርጉላቸው ደቂቃዎችን እየቆጠሩ ነው በማለት የሀገራቸውን ዝግጁነት ገልጸዋል። የኢራን የነዳጅ ዘይት ኢንዱስትሪ ዋነኛ ማዕከል የሆነችው ሀርግ ደሴት ከኢራን የባህር ዳርቻ በ55 ኪሎ ሜትር ርቀት ላይ ትገኛለች። ከወራት በፊት ጦርነቱ በተባባሰበት ጊዜ ፕሬዝዳንት ዶናልድ ጄ ትራምፕ ደሴቲቱን ለመቆጣጠር የኢራንን የነዳጅ ምርት በእጃቸው እንደሚያስገቡ በተደጋጋሚ ሲናገሩ እንደነበረ ይታወሳል። ይህ በእንዲህ እንዳለ በአሜሪካና በኢራን መካከል ንግግር ለመጀመር በአሸማጋዮች በኩል የዲፕሎማሲያዊ መልእክት ልውውጥ እየተካሄደ መሆኑን ቃል አቀባዩ ተናግረዋል። አሜሪካና ኢራንን በድጋሚ ወደ ተኩስ አቁም ስምምነት ለመመለስ ያቀዱት አሸማጋዮች አዲስ የሰላም እቅድ ማቅረባቸውን ቴሄራን አሳውቃለች። ይህንን ስምምነት ዳግም ለመመለስ ያቀዱት አሸማጋይ ሀገራት የ10 ቀናት የተኩስ አቁም እንዲደረግ የሚጠይቅ የሰላም እቅድ ማቅረባቸውን የዜና ወኪሉ ሮይተርስ ዘግቧል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ በሰጡት ጋዜጣዊ መግለጫ ላይ ስለዚህ ጉዳይ ተጠይቀዋል። አሸማጋዮች ያዘጋጁትን እቅድ ለኢራን እንዳሳወቁ ቃል አቀባዩ አረጋግጠዋል። በአሸማጋዮች ስለተዘጋጁ እቅዶች ገለጻ ተደርጓል። እቅዱም ደርሶናል፣ ነገር ግን ለአሁኑ ወደ ዝርዝር ጉዳዮች ባንገባ ይሻላል ሲሉ ተጨማሪ መረጃ ከመስጠት ተቆጥበዋል። ባለፉት ቀናት ዲፕሎማሲያዊ እንቅስቃሴዎች እየተደረጉ መሆኑን የጠቆሙት ቃል አቀባዩ በአንዳንድ አሸማጋዮች የቀረቡ እቅዶች ለኢራን እስላማዊ ሪፐብሊክ መድረሳቸው የተረጋገጠ ነው ብለዋል። ፕሬዝዳንት ዶናልድ ጄ ትራምፕ ወደፊት ለመደራደር የሚጠይቁ ከሆነ የኢራን ምላሽ ምን እንደሚሆንም ጥያቄ የቀረበላቸው ቃል አቀባዩ እስማኤል
እስማኤል ባጋይ ዲፕሎማሲ ወይም ጦርነት የሚል አማራጭ ለኢራን ጠቃሚ አይደለም ሲሉ ተናግረዋል። ራስን መከላከል ከዲፕሎማሲ ጋር አይጣጣምም ብሎ ማሰብ ትክክለኛ አመክንዮ አይደለም። የውጭ ጉዳይ ሚኒስቴሩ ሰይድ አባስ አራግቺ የሚያከናውኑት ስራና የመከላከያ ሚኒስቴሩ ሰይድ ማጂድ የሚፈጽሙት ተግባር ተመሳሳይ ግብ የሚያሳኩ ናቸው ብለዋል። አሜሪካ ለዲፕሎማሲ ክፍት ስለመሆኗ የተነሳላቸው የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ አሜሪካ ዲፕሎማሲ የምትለው ማስገደድ፣ ማስፈራራት፣ ዛቻና ማዕቀብ ነው በማለት ተችተዋል። ውድ ተመልካቾቻችን የሰዓቱን የተመረጡ ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።